ሙስሊሞቹ ሲያሽቃብጡ እየተመለከተን ነው። ሙስሊሞቹ ማለት ነው ከፍልስጤም ጎን ነን፣ ፍልስጤም ቪቫ ፍልስጤም እያሉና ማለታቸው ችግር አልነበረውም። ነገር ግን ክርስቲያኖችን ለማሸማቀቅ ደግሞ ለምን እስራኤልን ደገፋችሁ የሚል ተቃውሞ እያነሱ ነው። ኦኬ እኛ ልንደግፍ ምንችልባቸውን ወደ 8 ነጥቦች ልንገራችሁ። አንደኛ እኛና እስራኤል ቀጥታ የደም ትስስር አለን። በአንደኛ ነገሥት ምዕራፍ 10 ላይ ንግሥት ሳባ ወይም ማክዳ ከጠቢቡ ሰለሞን ቀዳማዊ ምኒልክን ወልዳለች ብለን እናምናለን። ቀዳማዊ ምኒልክ ደግሞ በኢትዮጵያ ላይ ትልቅ ስራ የሰራ ነው። ታቦተ ጽዮንንም እንዲመጣ ምክንያት የሆኑ ናቸው። እኛ ታቦተ ጽዮንን የምናከብር፣ ስለዚህ የንግሥት ሳባ የሚኒሊክ የልጅ ልጆች ነን። ያ ማለት ከእስራኤል ጋር ዘመድ ነን፣ የጠቢቡ የሰለሞን ልጅ ልጆች ነን ማለት ነው። ከዚህ በላይ ግን ደግሞ ሌላ ልስጣችሁ። ዘውልቅ ምዕራፍ 12 ቁጥር 1 ላይ እስራኤልን ከግብፅ ባርነት ከፈርዖን እስራት ነፃ ያወጣቸው ቀይ ባህርን ሰንጥቆ ያሻገራቸው ነቢየ ሙሴ ሚስቱ ኢትዮጵያዊ ነች። ዘውልቅ 12 ቁጥር 1 ላይ እንደሚናገረው ማለት ነው። ነቢይ ሙሴ ደግሞ 2 ልጆች ወልዷል። ዘውልቅ 18 ከቁጥር 2 እስከ 5 ሙሴ የወለዳቸው 2 ልጆች ከኢትዮጵያዊት ሚስቱ ነው። ይህ ማለት እስራኤሎች የሙሴ የልጅ ልጅ ከሆኑ በእናታቸው በኩል ኢትዮጵያውያን ናቸው እስራኤሎች ማለት ነው። እኛ በአባታችን በኩል እስራኤላውያን ልንሆን እንደምንችል እነሱ ደግሞ የሙሴ የልጅ ልጅ ሲሆኑ በእናታቸው በኩል ኢትዮጵያውያን ናቸው ማለት ነው። ከዚህ አንጻር የተነሳ እኛ እስራኤልን መደገፍ እንችላለን። ነጥብ 2 ብዙ ቅርሶች በእስራኤል አሉን። ዴር ሱልጣን ገዳምን ጨምሮ እጅግ በርካታ ቅርሶች በእስራኤል ኢትዮጵያኖች ስላለን ያ ቅርሳችን ምንም ነገር እንዳይሆን፣ እንዳይበላሽ፣ አደጋ እንዳይደርስበት ከጠላት ወራሪ እንዲጠበቅ እንፈልጋለን። ለምሳሌ የኢትዮጵያ ነገስታት አብዛኞቹ በእስራኤል የሚገኙ የኢትዮጵያ ቅርሶችን አስጠብቀዋል። አራተኛው አፄ ዮሐንስ የሰራው ገዳም አለ። ለምሳሌ የኦቶማን ኢምፓየርን ድባቅ መጥቶ የቱርክን ወራሪ ኃይል ማለት ነው ኪዳነ ምሕረት ገዳም አሰርቷል እዛ። ይሄ ገዳም ስቲል በጣም ተወዳጅና በጣም ታዋቂ ነው። ቱርክን የወሰድን እንደሆን ደግሞ ቱርክ በተቃራኒው የክርስቲያን ገዳም የነበሩ ቤተክርስቲያን የነበሩትን ወደ መስጊድ የቀየረች ነች። ኤግዛምፕል ኢስታንቡል ላይ የሚገኘው ሃጊያ ሶፊያን መውሰድ ይቻላል። በፊት ገዳም የነበረ አሁን ወደ መስጊድ የቀየረችው ማለት ነው። ስለዚህ ግብጽ ቱርክ ደግሞ ለማን ነው የምንረዳው? ለፍልስጤም። እኛ በምንም ተአምር ቱርክ የምንረዳውን ልንረዳ አንችልም። ምክንያቱም ቱርክ ጠላት ስለሆነች የክርስቲያን ሀገር። ነጥብ 3 ታሪካዊ የመጽሐፍ ቅዱስ ቦታዎችን ሄደን መጎብኘት እንፈልጋለን። ለምሳሌ ደብረ ታቦር፣ ራስ ቅል፣ ደብረ ዘይት፣ ኢየሩሳሌም እንደዚህ የሚባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋ በነበረበት ወቅት ያስተማራቸው ቦታዎችን ሄደን መጎብኘት እንፈልጋለን። እኚህ ቦታዎች ደግሞ የሚገኙት አብዛኞቹ በእስራኤል ስለሆነ እነኚህ ቦታዎች ከታሪክ ላይ እንዳይወገዱ፣ እንዳይጠፉ፣ ከዓለም ካርታ እንዳይወገዱ ስለምንፈልግ በዚህ ምክንያት እስራኤልን እንደግፋታለን። ነጥብ 4 ብዙ ቤተ እስራኤላውያን ኢትዮጵያኖች ስለሚገኙ እዛ መረጃዎች እንደሚያመላክቱት እስከ 200 ሺህ የሚቆጠሩ ቤተ እስራኤሎች በእስራኤል ይገኛሉ። ወይም በእናታቸው ኢትዮጵያዊ ናቸው ወይም በአባታቸው ኢትዮጵያዊ ናቸው፣ ግን ቤተ እስራኤል የሚባሉ ማለት ነው። የኢትዮጵያ ዝርያ እንደገና ደግሞ እስራኤላዊ አይሁድ ዝርያ ያላቸው ማለት ነው። ስለዚህ እነኚህ እስራኤልን ማጥፋት ማለት 200 ሺህ የሚበልጡ ቤተ እስራኤላውያንን ጦርነት እነሱ ላይ ጅምላ ጭፍጨፋ ማወጅ ማለት ነው። እኛ ደግሞ ዜጎቻችን በየትኛውም ቦታ ይሁኑ እንዲገደሉብን አንፈልግም። በዚህ ምክንያት ከእስራኤል ጎን እንሆናለን። ነጥብ 5 እስራኤል በአሸባሪ ላይ ባላት አቋም ምክንያት እንደግፋታለን። እስራኤሎች አብዛኞቹ የአይሁድ እምነት ተከታይ ናቸው። ይሁን እንጂ የሃዌን ስም እየጠሩ ክርስቲያኖችን አያርዱም። በዚህም ምክንያት ለሽብርተኛ ቦታ የላቸውም። አይኤስአይኤስን ብንወስድ ለምሳሌ አላሁ አክበር እያለ ክርስቲያኖችን ደጋግሞ ያርዳል። ኤግዛምፕል ሊቢያ ላይ በቀይ ባህር አጠገብ ክርስቲያኖችን ኢትዮጵያውያንን ከ30 በላይ አርዶ ደማቸው ቀይ ባህር ውስጥ ሞልቶ ያ በቀል አምጥቶባቸው ሊቢያዎችን ከ11 ሺህ በላይ ቀይ ባህር ላይ የፈሰሰው የነዛ ንጹሃን ደም ሊቢያን ምን እንደሰራት በዚህ ወር ውስጥ የምናውቀው ነው። እነኚህ ሀገራት ደግሞ ከፍልስጤም ጎን ናቸው።
አሸባሪ ሀገራት ያሉባቸው በሞላ ፍልስጤምን ነው የሚደግፉት። እስራኤል ደግሞ አይኤስአይስን አጥብቃ ትቃወማለች። ስለዚህ እኛ ከእስራኤል ጎን እንሆናለን በዚህ ምክንያት። ስድስተኛ ምክንያት እስራኤል ቅዱስ ቦታችን ነች። ቅዱስ ቦታችን ነች ስንል ሐዋርያት የወጡባት ያስተማሩባት፣ ጌታችን መድኃኒታችን ክርስቶስ የተወለደባት፣ እንደገና ደግሞ ቤዛ ያገኘንበት ስፍራ ነው። የተሰቀለበት፣ የሞተበት፣ ትንሣኤውም የተረጋገጠበት ቦታ ስለሆነ ቅዱስ ስፍራችን ነች ብለን እናምናለን። ምክንያቱም ዋጋ የተከፈለው ለኛ እዛ ቦታ ላይ ስለሆነ። ይህንን ስንል ሙስሊሞች ጌታችሁ የተሰቀለበት የተገደለበት ቦታን እንዴት ትደግፋላችሁ ይሉናል። ይሄ ነገር ውስጠ ወይራ ነገር ነው። የሆነ የጭቃ ውስጥ እሾክ ነው። ያዘኑ ይመስላሉ እንጂ የሚዋጋ መርዝ ይዟል። እንዴት ካላችሁ በመጀመሪያ ደረጃ ሙስሊሞች ጌታችሁ የተገደለበትን ስፍራ እንዴት ቅዱስ ትላላችሁ፣ ትወዱታላችሁ፣ እንትን ትሉታላችሁ ካሉን የምንጠይቃቸው ጥያቄ ኢየሱስ ክርስቶስ እንደተሰቀለ እንደሞተ ታምናላችሁ ወይ? ካላመናችሁ የተሰቀለበትን የሞተበትን ቦታ አትደግፉ ልትሉን አትችሉም። ምክንያቱም ሱራ 4 157 ላይ አልሰቀሉትም አልገደሉትም ይላል። አልገደሉትም አልሰቀሉትምም ካለ እናንተ ምን ቤት ናችሁ? አይ እንደተሰቀለ እንደሞተ እናምናለን ካላችሁ ደግሞ ቁርአንን በእርግጫ ስለምትሉልን እናመሰግናለን። ነገር ግን እኛ ቅዱስ ነን፣ በቅዱስ ስፍራችን ስንል ካለው የታሪካዊ ሁኔታ ነው። ሌላኛው ግን ይህንኑ ጥያቄ ወደ እናንተ ማምጣት እንችላለን። ነቢያችሁ ከመካ የተሰደደበት ነው። ከመካ ተሰዶ ወደ መዲና ሲሄድ እንደገና ደግሞ ተከታዮቹ ወደ ኢትዮጵያ ልኳል። እናንተ መካን የከተሞች ሁሉ እናት የምትሉበት ምክንያት ምንድን ነው? ምክንያቱም የተሰደደባት ነችና። እናንተም ይህንን ሎጂክ ወደ ራሳችሁ አንጡት። ሰባተኛ ነጥብ እኛ እስራኤልን የምንወድበት ምክንያት መዝሙር 122 ቁጥር 6 ላይ ለእስራኤል ለኢየሩሳሌም ሰላምን ለምኑ ተብለናል። ስለዚህ እስራኤልን እናጠፋለን ከምድረገጽ ከሚል ጋር በፍጹም አብረን ልንቆም አንችልም። ምክንያቱም ሰላምን ለምኑ ተብለን ስለተያዘዝን ማለት ነው። ስምንተኛ ኢየሩሳሌምን እንዳንረሳ እንድናስባት ታዘናል። መዝሙር 137 ከቁጥር 5 እስከ 6 ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ ከጉሮሮዬ ጋር ትጣበቅ። ኢየሩሳሌምን መውደድ እንዳለብን እዚህ ላይ ታዘናል። በዚህ ምክንያት እኛ ኢየሩሳሌምን እስራኤልን እንደግፋለን። በጨዋ መልኩ እናንተ ፍልስጤምን የምትደግፉባቸውን ነጥቦች ማስቀመጥ ትችላላችሁ።